ማንሽ አንቺ ትዳርን ቤት አስገቢው ቤት ክፈችለት የምትይ አንቺ ነው ያስገባሽኝ ወደ ቤት ታውቂያለሽ። ለኔ ማዘሯም እንኳን መሲ ብርጅስቶን እንኳን አታውቅም። ስንጋባ ማንም ሰው አያውቅም። እዚህ ላይ የምታውቁት ታሪክ አላችሁ? ምንም አታውቁት ነገር ለምን ዘባርቃላችሁ? የምታውቁ ነገር አለ ሀቢባ ወይ ማዘሯ? ማንም ሰው አያውቅም ስለኛ። እንዴት ተጋባን እንዴት ጨረስን ማንም ሰው አያውቅም። እንዴ እኛ ሚዲያ ላይ ማውራት እንችላለን እኮ እንዴ። አንድ ሰው መልካም ስራ ሰራ ሲባል ምንድነው ሰው እንጂ በማድረግ ነው እንዴ? ዛሬ ቀን ትናንት እንደዚህ ሚጀራ ለምን አታወሩ? ኡስማን ሲያወራው ብቻ ነው እሷን ለመደገፍ የምትመጪው ለመደገፍ የምትመጪው ውሸት አወራው። ትናንት ለምን አንድ ቀን ደውለሽ አልጠየቅሻትም? ስትጨነቅ እኔ እኮ ነው አብሬያት ያለዋል። ኡስማን የምታውቁት እንደዚህ ነው ወልዜ ነበር ታውቁኛላችሁ። እንደዚህ አታውቁኝም እናንተ። እኔ ነበርኩበት ማንነት እንደዚህ ነው አይደል? የታየችኝ ሰው ዝም ብሎ ስሙ የሚጠፋ የታየችኝ እስኪ ስጠጣ አይተኛለች። አንድ መጠጥ እንደዚህ አንስቼ ስጠጣ ጓደኞቼ ካሉ አይታለች። ጓደኞቼ ከኔ ጋር ሰው አለ? ሹፉ ያኳን ከኔ ጋር ሰው አለ? ተመልከቱ። ከኔ ጋር ሰው አለ ወይ? እስኪ ከኔ ጋር ሰው አለ እንዴ? ሰው ለምንድን ነው ያለ ስሙ የሚሰጠው ሰው እንዴ? መጀመሪያ ክብር ነው የሚቀድመው፣ ገንዘብ አይደለም። ገንዘብ ተሰርቶ ይመጣል፣ እረፍት ይቀድማል፣ ሰላም ይቀድማል፣ ህሊና የሚባል ነገር አለ። እናንተ የፈለጋችሁት ነገር እኔ ማንም ሰው እንዲደግፈኝ አልፈልግም። ማንም ሰው ከኔ ጋር እንዲቆም አልፈልግም። እኔ እውነታውን ነው የምናገረው። እኔ የምጋፈጠው እኔ ኡስማን ነኝ። አንተ ለረዋን አዝነሽላት አታውቂም። እናንተ እኮ ያገሩ ማቀሳሰር ነው። ግማሹ ጠላት አለ እዚህ ላይ ለማጣላት ይመጣል፣ ለመልካም ስራ ይመጣል፣ ክፉ ሰው አለ እዚህ። ይሄንን እድል ተጠቅሞ እኛን ለመበተን የሚመጣ ሰው አለ። ከረዋን ጋር ምንም ችግር የለብንም፣ ዛሬም ነገ ማለት ነው። በቃ ጭንቀት የነበር ይሄ ጉዳይ እንዴት መፈታት አለበት በሚለው ጉዳይ ነው እኔ በጣም ስጨነቅና ስታገል የነበርኩኝ። እነሱ የሄዱበት መንገድ አልተሳካም። ፕላን ኤ አለ፣ ፕላን ቢ እንሂድበት። ፕላን ቢ እንዴት ነው የሚኬድበት? ማን ሰው ገብቶ ይሄንን ነገር መፍታት አለው። 2 ዓመት ተንከራተተች። እኔ ከመጣሁ ጀምሬ ወደ ዓመት ሊሆነ ነው። ተንከራተትን። ይበቃታል ልጅ። ካሁን በኋላ ረዋን መጠመድ ያለባት በስራና በልጅ ማሳደግ፣ አእምሯን ክፍት አድርጋ ሰላማዊ ነፃ የሆነች ልጅ መሆን አለባት። እንዴ ሚዲያ ስለያዛችሁ ላይቭ ላይ መቆጣት አይደለም። እኔ አክብሬሽ ነው የመጣሁት። ሲጀምር እኔ አክብሬ ስለገባሁ ነው። ለምን ሀሳብ ትፈሪያለሽ? ባንቺ በሴት እየተዳደርክ ደግሞ አንተ አፍ እንድትከፍት ትፈልጋለህ እንዴ? ወንዱን መጀመሪያ እሺ፣ የኔን ስም ሀቢባ የሚለውን ስም ከመጥራት በፊት እንደ ወንድ አባወራ ሆነ ቆፍጣን ብለህ ሰርተህ ቤትን አስተዳደር። ሰካራም በዚህ ሰዓት በእርግዝና ሰዓት ከሚስት ጎን ልትቆም በሚገባበት ሰዓት እየሰከርክ በየቦታው ጀግንነት ማለት ሰክሮ ላይቭ ላይ ወጥቶ አፍ መክፈት መሰለ እንዴ? ጀግና ወንድማ ሚስቱ እርጉዝ ሆና ብቻዋን ቤት ጥሏት ሄዶ ከጓደኞቹ ጋር አይጠጣም። ሰካራም መጀመሪያ ከሚስት ጎን ቁም እሺ። ሚስት ግን በሰው እንድትጠላ እንዲህ እንድታለቅስ እያደረግካት ያለከው አንተ ነህ። ወንድ ኮንክ ሚስትን ፕሮቴክት አድርግ። ወንድ ኮንክ አላለቀላትም የምትለውን ጉዳይ ወንድ አይደለህ አንተ? ሄደህ ካታስጨርስም ልብ ካለህ አንተ እኛን እዚህ ጋር በደሞዝ የቀጠርከን መሰለህ? የረዋንን ችግር እንደምታውቃ ረዋንን ስትቀርባት የፍርድ ቤት ኬዝ እንዳለባት አታውቅም ነበር ወይስ ለጥቅም ነው የቀረብካት? የተለጠፍክባት ሄደህ ለጥቅም ነው ለገንዘብ ነው? ቢስሚላህ እኔ ምን እንደምል አላውቅም። ዘነቡበት፣ በልጁ ላይ ወረዱበት። አይገልጸውም። እውነት ለመናገር በጣም አዝናለሁ። እሷን ወላሂ አዝናለሁ። ብለህ ሴት ግን በነገራችን ላይ በውስጥ ነው ሁሉ ነገሯን የምትጨርሰው። አደባባይም ይዛት ነበር። የትዳሯን ጉዳይ የቤተሰቧን ጉዳይ እያንዳንዱ ነገሯን በውስጥ ነው የምትጨርሰው። ብለህ ሴት በነገራችን ላይ እዚህ ጋር ችግሯን እንዲፈታላት ይዛ ስትመጣ ማለት ነው ነገሮችን እንደማስተካከል እኔ አላውቅም። ጭራሽ ወደ ተጣመመ መንገድ ይዞ መሄድ ምን ይባላል? ይሄ ልጅ እኮ ገና ወጣት ያውም ወጣት እኮ ነው። ገና ምንም ነገር ያላየ ነው እና በብዙ ነገር ሊያስቸግር ይችላል። ልጅቷ ረዋን አምናበት ነው የገባችኋል። በዚህ ጉዳይ አምናበት የገባችው እንደሚጠጣ ታውቃለች። ምናምን ብዙ ነገር አለ። ይሄንን አምናበት እስከገባች ድረስ እሱን በተቻላት አቅም ለመቀየር መሞከር ነው። ያው የሰው ልጅን እናንተ መቀየር ባትችሉ ግን አምናበት ነው የገባችው። የትዳር አጋሯ ነው። እንደገና ደግሞ አሁን ልጅ ሊወልዱ ነው። የልጇ አባት ነው። እንዴት እንደዚህ ዝም ብላ ታሰጠዋለች? በአላህ የፈለገ እኮ ጥፋት ሊኖርበት እኮ ይችላል። ጥፋት የለበትም አይደለም። እና አንደኛ እሱ ነው የፈለገ ነገር ቢሆን እንደኔ በውስጥ መጨረስ የተሻለ ነገር ነው በጣም ምክንያቱም ይሄ ትዳር ዘላቂ ሊሆን ይችላል። አይታወቅም። የዛሬን አይደለም ማየት፣ አርቆ ማሰብ አንዳንድ ጊዜ ጥሩ ነው። ምንም ቢሆን የልጅሽ አባት ነው ረዋን ጥፋተኛ ሊሆን ይችላል የፈለገ ያህል ፍቅር ድረስ ማለት ነው። ግን በውስጥ መጨረስ ነው የመሰለ ነገር የለም ነው የምለው። አንደኛ እሱ ነው። ሁለተኛ ደግሞ ሀቢባ ማለት ነው የሆነ በጣም የምደግፋት ነገር አለ። በጣም የምደግፋት ፓርት አለኝ። በጣም ደግሞ የምቃወማት ነገር አለ ፓርት አለኝ። ምክንያቱም በጣም የምደግፋት ፓርት ምንድነው ብትሉ ያኔ ለእህቶቿ የምታደርገውን እንትን እንዲስተካከል ህይወታቸው እንዲስተካከል የምታደርጋቸውን ጥረቶች በጣም አደንቃለሁ። ያለውን ነገር ምናምን ለማስተካከል የምትሄድባቸውን ጥግ ድረስ ነው የምትሄደው። በሀቅ ነው የምትሄደው። ግን አንዳንዴ ከስሜት ወጣ ብላ የምታደርገው ነገር በጣም ያናድዳል። የምር በጣም ደስ አይልም። ሰዎች ጭራሽ ማለት ለምሳሌ ባለትዳሮች ጉዳያቸውን ይዘው ወደ እሷ ጋር ሲመጡ የሆነ አለ አይደለም ለማቀራረብ መሆን አለበት። በተቻለ አቅም ማለት ነው ለማቀራረብ መሆን አለበት እንጂ ጭራሽ ለማራራቅ ነገሮችን ለማጥፋት መሆን የለበትም። ይቺ ልጅ አንቺ ጋር ስትመጣ መፍትሄ ፈልጋ ነው የመጣችው አይደል? መፍትሄ ፈልጋ ነው የመጣችው። ስለዚህ ያኔ ጥሩ ጎን እንዳለሽ ሁሉ ትንሽ ደግሞ ከስሜት አንዳንድ ጊዜ ባለትዳሮች ጉዳያቸውን ይዘው ሲመጡ ቤተሰቦች እናትና ልጅ አባትና ልጅ ምናምን እንደዚህ ጉዳያቸውን ይዘው ሲመጡ አንቺ ጋር ከስሜት ወጣ ብለሽ አንዳንዴ ቀዝቀዝ ብለሽ በተረጋጋ መልኩ ሀሳብሽን ብትሰጪ ጥሩ ነው ብዬ አስባለሁ። ምክንያቱም ነገ ለምሳሌ አሁን ረዋንና ኡስማን እንደዚሁ ላይ ቀሩ ይችላል። አንድ ደግሞ ያስተሳሰራቸው ነገር ምንድነው? ልጅ አለ አይደል? ልጅ ተፈጥሯል። ኢንሻአላህ በቅርቡ ልጇን ትወልዳለች አይደል? ስለዚህ ምንም ቢሆን የሆነ ያስተሳሰራቸው ነገር አለ ከኡስማን ጋር። ያ ማለት እድሜ ልክ የሚያገናኛቸው ነገር አለ ማለት ነው። ሀቢባ ግን ነገር ልትቀር ትችላለች። በቃ ከህይወታቸው ነገር ልትቀር ትችላለች። እነሱ ግን መቼም ቢሆን አራርቆ ማያራርቅ
እንደው ቢለያዩ እንኳን ማለት ነው አራርቆ ማያራርቅ ነገር ተፈጥሯል በመካከላቸው። ስለዚህ የተናገርሽው ነገር አንዳንዴ ጥሩ ነገር እንዳለው ሆኖ ከስሜት ብትወጪ እኔ በጣም ነው የምደግፈው ሀቢባን እንደነገርኳችሁ በጣም የምታደርጋቸው ጥረቶችን በጣም ነው መወዳት በጣም ነው እንደምላት፣ ግን አንዳንዴ ከስሜት ብትወጪ ብዬ አስባለሁ። ሴቶች ሲጀምር ጉዳያችሁን ወደ አደባባይ ይዛችሁ ባትመጡ ብዬ አስባለሁ። ግን ይዛችሁን ስትመጡ ደግሞ ያንሳል አይደለም በስነ ስርዓት ነገሮችን እንትን እንድትል ማድረግ ነው እንጂ ጭራሽ የሆነ የማራራቅ የማለያየት ሲጀምር በባለትዳር መሀል መግባት ጥሩ አይደለም። በነገራችን ላይ ወላሂ ይሄ ልጅ በጣም ያሳዘነኝ በጣም አሳዘነኝ። ለምን አንድ ሰው ከጎኑ የሆነ ሰው የለም? በጣም ወጣት ነው። አዎ እየጠጣ ሊያስቸግር ይችላል ምናምን፣ ግን ቀስ ብሎ በስርዓት ባለው መንገድ የሁለቱን ችግር ለመፍታት መሞከር ነው እንጂ አናቱን እየተቀወረ ይሄ ሰው መቼም አይስተካከልም። አንደኛ የሆነ በጣም በስሜቱ መጨነቅ ጥሩ ነው። ይሄ ሰው ለምንድን ነው ሲጀምር መጠጥ እንደዚህ እየጠጣ የሚመጣው አይታወቅም። ወንዶች በገንዘብ ሊሆን ይችላል የሆነ የተሻለ እንትን ላይ ያለችን ሴት ሲያገቡ ብዙ ጊዜ ጥሩ ስሜት አይሰማቸውም። ምክንያቱም የሰውም ወቀስ አለ ምናምን፣ የሰውም አንዳንድ የሆነ እንትን አለ አሉባልታ አለ፣ በጣም ይደብራል። እና ከዛም አንጻር ሊሆን ይችላል ያለበት ነገር ሊሆን ይችላል ሄዶ የሚጠጣው እና ይህ ሰው አልማገጠ ምን አላለ። ትዳር እኮ ነው ማለት ዝም ብሎ የተመሰረተ ነገር አለ። ይሄ እኮ ትዳር እኮ ነው። አምናበት ነው የገባችው። ልጅቷ ታውቋለች ሁሉንም ነገር ማንነቱን እያወቀች ነው የገባችበት። ስለዚህ ችግሯን እንዲፈታላት ወደ እናንተ ስትመጣ ደግሞ የማራራቅ ሳይሆን በተቻለ አቅም የመቀራረብ ስራ መኖር መሰራት አለበት ብዬ ነው የማምነው። አንደኛ ልጅቷ በዚህ ሰዓት ማንም አይደለም ኡስማን ነው የሚያስፈልጋት። እዚህ ጋር ከወሬ በዘለለ ማንም ምንም የሚያደርግላት ነገር የለም። እሱ ግን አጠገቧ ሆኖ ነገሮችን ተስተካክሎ አጠገቧ ሆኖ እንትን ማለት አለበት። ይችን ጊዜ ማለፍ አለባት። ስለዚህ ነገሮችን በሁለቱም እንትን ማለት አለ። ከስሜት በተለይ ከስሜታዊነት መውጣት ያስፈልጋል ብዬ አስባለሁ። አንደኛ እሱ ነው። ሁለተኛ ደግሞ ወንዶች መቼም ቢሆን እኔ አላውቅም፣ ሁሉም ሴቶች እንደዛ አደረጉ። በእርግጥ ሁሉም ሴቶች ማለት ይከብዳል፣ ግን እንደ አጠቃላይ ግን ከእናንተ በስራም በምን በገንዘብም በምንም የምትበልጥ ሴት አላውቅም ባትገቡበት ብዬ እንትን እላለሁ። ምክንያቱም ሴት ልጅ ትሰለቻለች፣ ነገ ላይ በቃላት ልትጎዳ ትችላለች፣ በአንዳንድ ነገሮች ልትጎዳ ትችላለች። በቃ ሁሌ እንደዛ ደስታ ስለማይቀጥል መጀመሪያ ስትገቡ እንደነበረው አይደለም የሚሆነው ትዳር ውስጥ ስትገቡ ማለት ነው። ስለዚህ የሆነ ቀን እሷም ሰው ነች እና ወይ ልትሰለች ትችላለች፣ አንተም ላትቀየር ትችላለህ እና ምናምን። ስለዚህ በዛ መካከል እናንተ ትጎዳላችሁ። ወንዶች ጥሩ አይሆንም ምንም ቢሆን እናንተ ትንሽ ራሳችሁን ማቋቋም ስትችሉ አይደለም ወንድና ሴት ራሱ እኮ በአሁኑ ሰዓት ላይ ራሴን ካላቋቋምኩኝ አልገባም ትዳር የምትል እናት በአሁኑ ሰዓት ላይ በተቻለ አቅም እኩል ሊሆን ይችላል ከሚስታችሁ ጋር ያላችሁ ነገር፣ ወይም ደግሞ ከእሷ ያነሰ መሆን የለበትም ከእሷ የበለጠ መሆን አለበት። ያንን ደግሞ መጣር አለባችሁ ያንን ነገር ለማግኘት እንጂ ከዛ በፊት ምንም ሳይኖራችሁ ወላሂ ነው የምላችሁ ምንም ሳይኖራችሁ ወንዶች ትዳር ውስጥ አትግቡ። እኔ አላውቅም በቃ በተለይ ደግሞ ብዙ የምታገላት ሴት ከሆነች የሆነ ቀን ላይ አምነህበት ግባ። ትንሽ ቢሆን አንተ አስተዳዳሪ ነው አይደል? አስተዳዳሪ እኮ ነው መሆን ያለብህ። ስለዚህ ከብዙ ነገሮች የጸዳ ከመጥፎ ነገሮች የጸዳ ህይወት እንዲኖር ከፈለግ በቃ እንትን ማለት አለብህ። ትንሽ ቢሆን ራስህን ማቋቋም አለብህ። ትንሽ ቢሆን ለማስተዳደር መሞከር አለብህ። ያለቀ ነገር ላይ ገብተህ በኋላ አላውቅም ጋይስ ሙቀቱን አያችሁ፣ ሙቀት ገብቷል እና ይህንን ለማለት ነው። አንዳንዴ ሀቢባኔ ከስሜት ውጪ ነው የምለው። እነዚህ ሰዎች አብረው ነው የሚዘልቁት። በእርግጠኝነት እንደዛ ጥንብር ኩሶን ስታወጪው ልጁ ማለት ነው ረዋን ራሱ ደስ አይላትም። በእርግጠኝነት ውስጧ ደስ አይላትም። ምክንያቱም የልጇ አባት ነው። ይህንን ማስተዋል አለብሽ። እዚህ ነው የምልሽ። አንቺ ዳር ነው የምትቀሪው። በባለትዳሮች መሀል ባለትዳሮች እንትናቸውን ይዘው ሲመጡ ጉዳያቸውን ይዘው ሲመጡ ከስሜት ወጣ ብለሽ የሆነ ሀሳብሽን መስጠት ትችያለሽ። ምንም ቢሆን በሰው ጉዳይ መግባት ጥሩ አይደለም፣ ግን ደግሞ ምንም ቢሆን እኮ አብረው እኮ በልተው ጠጥተዋል እነዚህ ሰዎች። ምንም ቢሆን አብረው ኖረዋል። ምንም ቢሆን ያን ማለት ባልና ሚስት ሲያደርግ የነበረውን ነገር ሲያደርጉ ቆይተዋል። ስለዚህ ምንም ቢሆን ረዋንም እኮ ጠልተው አይደለም። እንደዚህ ስትይባት ደስ አይላትም በእርግጠኝነት። ሴቶች ጉዳያችሁን ይዛችሁ አትውጡ። ሲጀመር ወደ አደባባይ ይዛችሁ አትውጡ። ሲሆን አሁን ይሄንን የሰደብሽውን ይሄ እንደዚህ አንዳንድ ነገር የተናገርሽውን ከባድ ቃላት የተባሉትን የተናገርሽውን ነገር ቢያንስ በውስጥ እንትን ብትይው ጥሩ ነው፣ በውስጥ ምክንያቱም ስንት ሺህ ህዝብ ባለበት እንትን ብለሽ ህዝቡ ራሱ አስቢው በጣም ነው እንትን እያለ ያለው። ይሄ ልጅ ሞራሉ ይነካል። ጥሩ አይደለም። ያን ያህል የተጋነነ ነገር አድርጓል ብዬ አላስብም። እኔ ያመለጠኝ ነገር ካለ ወይ የተሳሳትኩት ነገር ካለ እኔ አርሙኝ። ግን ያን ያህል አሁን ወንዶች ብዙ ጥፋት የሚያጠፉት ነገር አለ እኮ ይማግጣሉ። ብዙ ነገር ሲያደርጉት ይዟቸዋላችሁ ምናምን። ግን ሰከረ ተብሎ ይሄ ቀላል ነገር ነው ብዬ አይደለም። አሁን ካለችበት ሁኔታ ልጅቷ ቀላል ነገር ነው ብዬ ሳይሆን ግን የሆነ አንድ አይደለም ማስተካከል የሚቻል ነገር ነው። ለዛ ነው ሰዎችም ደግሞ አትቸኩሉ። በባልና በሚስት መሀል የዚህን ያህል ርቃችሁ ባትሄዱ፣ ባትሳደቡ፣ ባታጋነኑ ጥሩ ነው። እነዚህ ሰዎች ነገ አብረው ነው የሚቀጥሉት። ይሄ ደግሞ ቲክቶክ ላይ የሚወጣ ነገር ደግሞ ቪዲዮ ይቀመጣል። ነገ ልጅ ሊሰማ ይችላል። ገብቷቸው። ስለዚህ እኔ አላውቅም። የተሳሳትኩት ነገር ካለ አርሙኝ። ይሄን ይመስላል። ለረዋን ደግሞ ማስተላለፍ የምፈልገው መልዕክት ቢኖር ጉዳይሽ ምንም ይሁን ምንም ቢገጥምሽ በህይወትሽ ላይ ማለት ነው አላውቅም ጠንካራ ልትሆኚ ይገባል። ሁሌ የሰው ልጅ ጋር አይደለም ማለት ሰው ልጅ ይሰለቻል። እሺ ሰው ልጅ ይሰለቻል። የማይሰለች እንዳላህ ነው አይደል እንዴ? የማይሰለች እንዳላህ ነው። ሁላችንም ችግር አለብን አይደል? የሚያስጨንቀን ነገር ምናምን ማንም እኔ ከችግር እየጸዳ ነው ብዬ አላስብም። ሁሉም ችግር አለበት። ግን ምንድነው ሁሉም በአደባባይ ላይ መምጣት የለበትም። ምንም የችግርሽ ይብዛም ይነስም ምንም በቃ የገጠመሽ ነገር ከአቅምሽም በላይ ቢሆን ራሱ በውስጥ እንዲተባበሩሽ ጠይቂያቸው። ግዴታ ላይፍ ላይ 50,000 ሰው 30,000 ሰው በተሰበሰበበት ያንቺ ጉዳይ መዘርገፍ አለበት እንዴ? እንዲህ ስለራስሽ እንኳን ለምን አታስቢም? ቆይ
እውነት ታዩ እንደው ሌላውን ታዩ እንደው የባልሽን ጉዳይ የሌላው ሜዳ ይቅር፣ ግን የሆነ ቢያንስ አደባባይ ላይ መውጣት የሌለበት ነገር ለይተሽ ማወቅ አለብሽ። አንዳንዴ በጥንካሬ ብታሳልፊው ጥሩ ነው። ምክንያቱም ራስሽ ባወጣሽው አደባባይ ላይ ባሰጣሽው ነገር ነገ ሰውም ራስሽን ይዘረጥጥሻል። እሱ ብቻ አይደለም ባልሽን ብቻ አይደለም። ስለዚህ የራስሽ ምንም በቃ ይብዛም ይነስም ያንቺ ችግር በውስጥ ለመጨረስ ሞክሪ። ሀቢባ ጋር ቢሆን በውስጥ ማማከር ይሻልሻል። የምትፈልጊውን በቃ ችግሬን ይፈታልኛል ብለሽ የምታስቢው ሰው በውስጥ እንትን ብትይ በውስጥ ብትጋፈጭ ይሻልሻል። ገብቶሻል? ግዴታ በቃ በአደባባይ መምጣት የለብሽም፣ አይጠበቅብሽም። አንደኛ እሱ፣ ሁለተኛ ደግሞ ጠንካራ መሆን አለብሽ። እንዲህ ሰው ከዚህም በላይ ብዙ ነገር እኮ እያሳለፈ ይኖራል። ከዚህም በላይ ለእያንዳንዱ ነገር ሰውን ድጋፍ ፈልገሽ፣ ለእያንዳንዱ ነገር የሰውን ሀሳብ ፈልገሽ እንዴት ይሆናል? አይሆንም እኮ ህይወት እኮ እንደዚህ አይዘለቅም። ግዴታ ማለት ነው መጠንከር አለብሽ፣ ጠንካራ መሆን አለብሽ። የገጠመሽን ችግር ሁሉ ወጥሽ አደባባይ ላይ እንትን አትበይ፣ አትዘርግፊ። እንደኔ እኔ አላውቅም። አሁንም ቢሆን የሆነ የተሳሳትኩት ነገር ካለ አላውቅም። ኡስማንም ትክክል ነው እያልኩ አይደለም። እዚህ ጋር እንድትይዙ ነው የሚፈልገው። ስለዚህ ጠንካራ ሁኚ። ከዚህ በኋላም ቢሆን ተማሪበት። አይጠቅምሽም። ነገሽን ማለት ነው የሆነ ማለት ነገሽን በጣም ያሻክርብሻል። ከሰዎች ጋር ያለሽን ግንኙነት ያሻክርብሻል። ከኡስማን ጋር ማሆን ያለሽን ነገር ኡስማን እንደዚሁ ላይ ቀጥል ይችላል። ገብቶሻል? እንደዚሁ አይቀጥልም እኮ እየበሰለ ሲሄድ ነገሮችን እንትን እያለ ሲሄድ ይቀየራል። ነገ እሱም ሰው ይሆናል፣ ገንዘብ ይይዛል። የተባለውን ሰው አሁን እየወረደበት ያለው ለዛ አይደለ ራሱን ስላልቻለ ስላላቋቋመ በእርዳታ ነው እንትን እያለ ያለው። ግን በተቻለ ደግሞ መጠን ላይቭ ላይ እያየሁት ነው። እየሰራ ነበረ አይደል እንዴ? እየሰራ ነበረ። አንዳንዴ ሰዎች ራሳችሁ ማለት ነው እውነት ከመፍረዳችሁ በአንድ ጎን ብቻ ተነሳችሁ ከመፍረዳችሁ በፊት የሁለቱንም ጎንዮሽ ማየት ጥሩ ነው። ስለዚህ ዝም ብላችሁ በአንድ ወገን እንትን አትበሉ። ወደ አንድ መስመር እንዲመጡ ማድረግ አለባችሁ። እነዚህ ሰዎች በሰላም ደስተኛ ሆነው እያየናቸው ነበር። ላይ ነገሮች ሻክረው ወደ ተለያየ መንገድ እንዲሄዱ ሳይሆን ወደ አንድነት እንዲመጡ ጥረት ማድረግ ነው እንጂ ዝም ብሎ መዘርጠጥ፣ መሳደብ፣ ወንድ ልጅ በተለይ በዚህ ደረጃ እውነቴን ነው በዚህ ደረጃ እንትን ማለት በጣም እኔ አልወድም። ምንም ጥፋት ይኖርበት እውነት በክብር ያኔ ሰው እንደ ሰው መከበር አለበት። ምንም ይሄን በባለጌ ባህሪ የሚኖረው ደስ ብሎ እንትን ማለት ነገሮችን ማየት ጥሩ ነው። እና ይሄንን ማለት ወዳለው ረዋን ከዚህ በኋላ እባክሽ ችግርሽን ምናምን እያለቃቀሽ አደባባይ ላይ አትውጪ። እንደው በኋላ ይሆንብሽ ለፈጣሪሽ ነገር እውነት ምንም እንትን የማይልሽ ማለት ነው። ነገሮችን በማስተካከል ብቻ የሚተባበርሽን ፈጣሪሽን ብቻ ተገናኝ። እውነቴን ነው የምልሽ፣ ፈጣሪሽን ብቻ ለምኝ፣ አላህን ለምኝ። እንደዛ ነው የሚሻልሽ። ነገሮች እንዲስተካከሉ እሱም እንዲስተካከል ያለብሽ ችግር ሁሉ እንዲቀረፍ ከሰው ልጅ እንትን አትፈልጊ። እውነቴን ነው ድጋፍ አትፈልጊ። ድጋፍ እንዳላ ነው። እኔ አላውቅም ብቻ ግን ከተሳሳቱ ይቅርታ አድርጉልኝ።